አቤኔና ዜማዬ ሲገናኙ ያዳቁሞ እያየ ነበር። ከኋላ ናቲ ይመጣና የታሉ ይለዋል። እናም ይሄው ፍቅረኛውን እያገኘ ነው። እንዴት ይህን ታደርጋለህ? እኔ እንድሄድ ጠብቀው ብዬህ ነበር አይደለም ብሎ ይጮህበታል። ናቲ ለዜማዬ አስደውሎ አቤኔን ካገኘሽው አንቺም ሆነ አቤኔ ትሞታላችሁ፣ ትገላችኋለሁ ብሎ ማስጠንቀቂያ ሰጥቷት ነበረ። እናም ለአቤኔ ትደውላለች። አቤኔ የሆነ ሰው ተደውሎ ስልክ አቤኔን ካገኘሽው አንቺም ሆነ እሱ እገላችኋለሁ ይላል። ምን እንደሆነ እንኳን አላቅም ብላ ትለዋለች። ይኸውልሽ ዜማዬ እኔና አንቺ በጣም ብዙ ሰዎች እንዳንገናኝ የሚፈልጉ አሉ፣ ግን ደግሞ እኛ ሞትን አንፈራም። ስለዚህ ከሞትንም አብረን ነው ከኖርንም አብረን ነው። እናም የኔ ፍቅር ነይልኝ ይላታል። በቃ እዛው ሊስትሮ ቦታ እጠብቅሻለሁ፣ ቶሎ ነይ። አይ እኔም እኮ ልጠይቅህና ልንገር ብዬ ነው እንጂ በፍጹም ልቀር አላሰብኩም። የፈለገው ይምጣ፣ ከሞትንም አብረን እንሞታለን። እሺ መጣውልህ ብላ ስልኩን ዘጋለች። ኖአም አቤንን ለምን እስካሁን ቆየህ ትለዋለች። እንዴ ለዛውም እኮ አሁንማ በትክክለኛው ሰዓት እኮ ነው የመጣሁት ይላታል። ይኔ ያዳ በእናት ይሁንብህ ልቀቀኝ፣ ዜማ እኮ እዛ እየጠበቀች ነው እያለው፣ እሱ ግን በፍጹም ሊሰማው አልቻለም። ዝም በል ምንም አይነት ወሬ አልፈልግም ይለዋል። አረ ያዳ በእግዚአብሔር ቆይ ግን የምልህን ለምን አሰማኝም? ያ አውሬ የሚልህን ነገር አትስመው። ይውል መርሳትን ተጠቅሞ ብዙ ነገር እያደረገ ነው። እኔ ጋም እያጣላህ ነው። አንተ እኮ እንደዚህ ራስክን የሳትከው እኮ እንዳታቅም ያደርገው እኮ እንደዚህ ሆንከው እኮ ለእኔ ብለህ ነው። ቆይ ግን ምን ሆነ ነው? እባክን ያዳ እባክን አስታውስ ይለዋል። ውድ ቤተሰቦቼ ያዳ ማስታወስ አለበት። ካላስታወሰ ግን ናቲ በጣም እየተጫወተበት ነው ያለው ማለት ነው። በጣም ያስጠላል። ምክንያቱም አቤኔ ምስኪን ነው፣ እንዲሁም ዜማዬ ግን ደግሞ ናቲ ደግሞ ምቀኛ ነው ማለት ነው። ናቲም ይኸውልህ ይሄ እንደሚመጣ ቅድሚያ ማሰብ ነበረብህ ይለዋል። አቤንም ይኸውልህ እመነኛ አንተ ሰይጣን አልለቅህም ይለዋል። እዚህ የሚቀር ይመስላል? በጣም ነበር ተጫወትክብኝ፣ እገላሃለሁ እሺ ይለዋል። ናቲም ይስቃል። አዳም ስለማያስታውስ የኔ አልበቃ ብሎ ከነፊት ጓደኛዬን ጭራሽ እያስፈራራ ነው ይለዋል። አዳ ቆይ ግን እንዴት አድርጌ ባስረዳህ ነው የሚገባ? ቆይ ግን ለምን እኔ አያሰማኝም ይለዋል። ያዳም ይኸውልህ እኔ ካንተ ምንም ነገር አልፈልግም። ምንም ነገር ልትነግረኝ ልታስረዳኝ የምፈልገው ነገር የለም። አፍክን ዝጋ ይለዋል። ዝም ብለህ ቁጭ የማትል ከሆነ እገልሃለሁ ይለዋል። ያዳም ግን እንደገና የሆነ ነገር ይሰማዋል። ግን እኮ ትንሽ ትንሽ እያስታወሰ ነው። ዳም እንደዛ ብሎ ከተናገረው በኋላ ራሱን አዞረው። ራሱን ሲያዞረው ናቲ መጥቶ እቅፍ ያደርገዋል። አዳ ምን ሆነ ነው? ቀና በል እንጂ ምን ሆነ ነው ይለዋል። እሱም አንገቱን ደፋ፣ አዞረው። ያዳም ራሴን እያዞረ ነው ይለዋል። ራሱን ሲያዞረው ከኋላ አቤኔ ይጎትተውና ያዳ ቆሺ ለምን አሰማኝም ነው ልቀቀኛ አንቱሻ ብሎ ልብሱን ያስለቅቀዋል። አቤኔም በቃ ያዳ ውስጥ ግባና እረፍት አድርግ እኔ እዚህ ያለውኝ ይለዋል። ያዳም ይሄዳል። እሺ ባክህ አንጎራጓሪው ይለዋል። አቤንም አንተ ሰይጣን ቆይ ግን ሁሌም በቃ ከኋላ ማጥቃት ነው አይደለ ስራህ? አንተ በቃ ከኋላ ማጥቃት ብቻ ነው አይደል የምታውቀው ይለዋል። አንጎራጓሪው አንዳንዴማ ጭንቅላት ግን ተጠቀምበት እንጂ ይለዋል። ይኸውልህ እመነኝ ያዳ ማስታወሱ አይቀርም፣ እንደዚሁ የሚቀር መስሏል፣ ያኔ ታስብበታለህ ይለዋል። እሱ ሲያስታውስ አንተ መቃብር፣ እሱ ደግሞ እስር ቤት ነው የሚሆነው። ገብተዋል አይደለ? መቼም የምልህ እየገባህ ነው ይለዋል። አቤኔም በጣም ይናደዳል። ምክንያቱም ደግሞ ስለታሰረ መንቀሳቀስ ስለማይችል ምንም ማድረግ አይችልም። ተመርስ ቆይ ግን ከእኔ ምንድነው የምፈልገው ይለዋል። አይደለ ይኸውልህ ለዜማም ደግሞ እውነትን ነገርካት አሉ ይለዋል። ዜማ እንደሆነ እውነቱን አውቃለች፣ ለምን ትለፋለህ? ዜማን ካሁን በኋላ አታገኛትም ይለዋል። አንተ ደነዝ ዜማን እንዴት እኔ የራሴ እንደማደርጋትኝ እኔ ያውቃለሁ ይለዋል። እኔ ቁም ያልሄድም ማለት ነው። ይኸውልህ እሱ ግን በህልም ነው የሚሆነው እንጂ በእውንህ በፍጹም አይሆንም ይለዋል። አንጎራጓሪው አሁን ሲገባኝ ግን እኔን በደንብ ያወቀኝ አልመሰለኝም ይለዋል። ይኸውልህ ሽንታን ቦቅቧቃ መሆንህን በደንብ አውቃለሁ። ይሄ ደግሞ ከኋላ ማጥቃት ነው ስራ። ወንድ ከወንክ እንግዳ ለምንድን ነው ፊት ለፊት የማትመጣው? በሰው አርገህ ሰውን የምታጠቃ አንተ ነህ፣ ራስህ ሽንታም ነህ ይለዋል።
ቲም አንተ ወጠጤ፣ ቆይ ግን አርፍ ብትቀመጥ አይሻልም? ያለያ ግን እዩት ግን ነው ሲኦል ነው የማደርገው ይለዋል። ይለህ አንተ ትሰማለህ? ጓደኛዬን ላረከው ነገር ዋጋ ትከፍላለህ። ናቲም ያዳን በቃ እኔ እዮብ ጋር ደረስ ብዬ ልመለስ። ነገር ግን ደግሞ ይሄ ልጅ ምንም ነገር ቢልህ እንዳታምነው በፍጹም ጠብቀኝ እሺ፣ እናም እንዳትለቀው ይለዋል። ያዳም እሺ ችግር የለውም አታስብ ይለዋል። እና ናቲም እዮብ ጋር ይሄዳል። እዮብ ጋር የሄደበት ምክንያት ደግሞ ዜማን ደውሎ እንዲያስፈራራት ነበረ። ለጓደኛዬ አታስብ፣ ይሄን ስስት ድጋሚ አላምነውም ይለዋል። ያዳ ልጁ በጣም መርዝ ነው እና ሊያሳምን ይችላል። ምንም ቢልህ ግን ደግሞ አንተ እንዳታምነው ይለዋል። ታስብ አቤላ አንተ ሂድ በቃ ይለዋል። ናቲ መባሉን አያውቅም። እናም አቤላ ነው የሚባል ብሎ ተዋውቆታል። ምክንያቱም ደግሞ ያዳ ስለማያስታውስ አቤላ ናቲ መሆኑን አላወቀም። ቢኒም ለያዳ ሁሉን ነገር ከዚህም በፊት ማለትም ከማስታወቅ አሁን ላይ ጉዳቱ ከመድረሱ በፊት ጓደኛ እንደሆኑና ለእሱ እንደዚህ ብዙ ነገር እንደሆነለት ያስረዳዋል። ግን ደግሞ ስለማያስታውስ ናቲ ያለውን ነገር ስለሚሰማ በፍጹም ሊሰማው አልቻለም። እባክህን ዜማ እየጠበቀች ነው፣ እባክህን ልሂድ ይለዋል። ቆይ እሺ እየዋሸኝ እንደሆነ በምን አውቃለሁ ይለዋል። እኔ አልዋሽም፣ ምን ብዬ ዋሻለሁ ይላል። እኔ ዜማን ጠብቄ ብያሃለሁ፣ እናም ካላመንከኝ ደግሞ አብረን እንሂድ ይለዋል። ማይም በጣም የተጨነቀች ነው። እናም አምላክ ወይ ቆይ ግን ምንድነው ጥፋታችን? አብረን ሳንሆን ዘመናትን አሳለፍን። አሁን ደግሞ በስንት ጊዜያችን ልንገናኝ ነው ብዬ ሳስብ ነገር ሁሉ ግን ተበላሸ። ቆይ ግን ምን ሆኖ እንሆን? አቤኒ ምን ሆኖ ነው እያለች ዜማም ቁጭ ብላ በጣም ታስባለች። ስልኩንም ስደውል አያነሳም። ጭራሽ ማይሰራም ስልኩ። ቆይ ምን ተፈጥሮ ነው እያለች ያው በውስጣቸው በጣም ብዙ ሰው ምቀኛ እንዳለባቸውና እንዲሁም ደግሞ አብረው እንዳይኖሩ የሚያደርግ ነገር ብዙ ነገር ስላለ እሱ የሆነ ነገር ሆኗል ብላ በጣም የተጨናነቀች ነው። ዛሬ ወይ ምን ብበድል ነው ያለ ኃጢአቱ ስወነጅለው ቆይቼ ስንት ዓመት ሙሉ ጠብቄ ዛሬ ልንገናኝ ነው ስል ግን ምን ኃጢአት ሰርቼ ነው እያለች ዜማዬም በጣም ታስባለች። እባክህ አምላኬ ከዚህ በላይ አትፈትነኝ፣ እኔ አቅም የለኝም፣ እባክህን አንዴ ብቻ ሳየኝ እያለች መጸለይ ጀመረች። በጣም ትጨናንቃለች። ምክንያቱም ደግሞ እንገናኝ ብሏ ስለቀረች በጣም ችግር ውስጥ ነው ያለችው። እየተጨናነቀችም ነው። ምክንያቱም ደግሞ ምን ሆኖ ነሆን? ምን አጋጥሞት ነሆን? እናም ቀጥሯትኝ እንደማይቀር ታውቃለች። ነገር ግን ደግሞ እንደዚህ ስለቀረ በጣም እያሰበች ነው። ስልኩንም ተደጋጋሚ ትደውላለች። ነገር ግን ስልኩን የሚያነሳላት የለም። አዳም ውሸት ግን ካልሆነ እሺ በቃ እንሂድ በቃ እና ፍቅረኛን አግኝተህ ቶሎ ትመለሳለህ። ነገር ግን ውሸት ግን ከሆነ እውነቴን ነው የምልህ፣ እመነኝ፣ አልለቅህም፣ እገላሃለሁ ይለዋል። ያዳ ቆይ ግን ስታቀኝ እኔ ውሸት ዋሽቼ አውቃለሁ? እኔ ዜማዬን ማግኘት እፈልጋለሁ